አይነ ጥላ መንፈሳዊ የሆኑ ወጣቶችንም ጭምር ካህናትን፣ መነኮሳትን፣ ሰንበት ተማሪውንም የጽዋ ማህበር ላይ ያለ ብቻ በየትኛውም አይነት ህይወት ውስጥ ሆናችሁ እኔ መንፈሳዊ ነኝ ብላችሁ የምታስቡ የማህበራዊ ሚዲያ ተከታታይ ሆናችሁ በሙሉ ግለ ወሲብ የምትፈጽሙ ከሆነ አይነ ጥላዋ ምንድነው ፍላጎቷ? አንደኛ ውጭ ሄጄ ከማመነዝር ሴት ጋር ሄጄ እንድትከመል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ይጀምሩታል። አንድ ገዳምም ያሉትም አንዳንድ የካቶሊክ ገዳማት ይቅርታ እስከ መጠየቅ የደረሱት መነኮሳቶቻቸው ማለት ነው፣ ቄሶቻቸው ወይም ደግሞ የነሱ ባህታዊ የምንላቸው ወይም ደግሞ ከሰው ጋር የማይገናኙት ይቅርታ እስኪጠይቁ ድረስ የሆነው እኮ በዚህ ምክንያት ነው። ከገዳም ስለማይወጡ በዚህ ግለ ወሲብ ተጠቅተው በካሜራ የተጋለጡ በጣም ብዙ የተለያዩ ዩቲዩበሮች ይሄንን እያደረጉ እያጋለጧቸው ራሳቸውን ያጠፉ መነኮሳትና ካህናት ሁሉ አሉ። የካቶሊክ ዶክመንተሪ ላይ ማለት ነው። ይሄዱና ገዳማት ላይ አባቴ ይባርኩኝ ምናምን ለማለት ብለው ሄደው ካሜራ ደቅነው ይመጣሉ። ከዛ ያንን ላይቭ ይለቁታል። በጣም የሚገርም ነገር ነው። እና በየገዳማቱ በየቦታው ላይ ሴትን ስለማያገኙ ወይም ደግሞ ለዚህ ነገር በጣም ሩቅ ስለሆኑ በግለ ወሲብ የሚሰቃዩም ደግሞ መንፈሳውያን ደግሞ አባቶችና እናቶችም አሉ። ይሄ መካድ የለበትም ያለ ነገር ነው። እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግለ ወሲብ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል። የእግዚአብሔር መልአክም ይቀርባቸዋል። እርኩስ መንፈሱም ይርቃቸዋል። ግለ ወሲብ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግለ ወሲብ በመፈጸም ሱሰኛ የሚሆንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞቹም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻለው። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ አይደለህ እያለ ይወጣውጣ በቃ አይምሮህን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለመቀመጥ፣ ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግለ ወሲብ የሚያስፈጽመን የዝሙት መንፈስ ግለ ወሲብ የሚያስፈጽመን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። ኧረ እንዴ አለ እኮ ስንት ማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚብሰው ግን ይሄኛው ጉዳይ ነው። ኃይል ማጣት፣ ለመስገድ ገዳማት ለመሄድ ቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለእነዚህ ነገሮች ኃይል እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታስታውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግለ ወሲብ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግለ ወሲብ ችግር ካለ፣ የዝሙት ችግር ካለብሽ፣ ብቻ በአጠቃላይ የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው
ከዛ ጸሎትሽ እንደማያደርግ ያውቃል። ለምን አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጫወቺ በጥርጣሬም ነው የምትጸልዪው። በኃጢአተኝነት ስሜት ነው፣ ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያደርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ፣ ስጋችሁን መግራት ስትጀምሩ ይላል ግብረ ላጣ ነው እንዴ ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት ሌላ ስሜት የሚሰማኛል። በዚህ ልክ አዳልሞቴ የሚሰራው ስራ ይሄ ነው። ወደ ገጠመኙ ልምጣላችሁ እስቲ። ምክሩ በጣም ረዘመብኝ አይደል? በሞገስ ውስጥ የሚከተሉት ባህሪያቶች አሉ። መደመጥ፣ መከበር፣ መፈቀር እና መታሰብ። መታሰቢያ ለዘላለም አይወድቅም፣ በሰዎች ልብ ውስጥ ተቀምጦ ይኖራል። ነፍሳቸውን የሚባርክ ሐሳብ ከሰዎች ውስጥ እንዲቀመጥ የሚያደርግ መንፈሳዊ ጉልበት የምታገኘው በሞገስ ነው። እግዚአብሔር ሞገሱን ያብዛልን። ፈጣሪ አምላካችን ለትውልዳችን የጎደለውን የጠፋብን ክብርን ሞገሱን ይስጠን። ከአባቶቻችን ላይ ሞገሱንና ክብሩን ይጨምር። ዛሬ ተዋርደናል። መተሳሰባችንም መፋቀራችንም ከባህሪያችን የራቀው በዚህ በዓይነ ጥላ ጠላት የተደገፍን ስለሆን መማቀቅ በዝቶብናል። ስለዚህ የሕይወት ሞገስን ያጠፋል። ዓይነ ጥላ ሞገስን ይጋርዳል። መጀመሪያውኑ ስለ ሞገስ የሚኖርህን ክብር እንዳትማረው ውስጥህን ያጨልማል። ሞገስን የምንማረው ከአባቶቻችን መንፈስ ጋር መማፀኛው ጥቅም አንጻር ብቻ ወይም ካለው ሹመትና በስልጣን ከሚያደርስበት ጉዳት በስተጀርባ ያለውን ነገር በመገመት እንጂ በሰብአዊነቱ፣ በትልቅነቱ፣ በአባትነቱ፣ በእውቀቱ ወይም በብሩህ ሐሳብና ሕሊናው የሚያክብር ትውልድ የለንም። ይሄ እኮ ቆይቷል። ክብር ከጠፋ ከቤታችንም ክብር ተነቅሏል። ከኑሯችንም ከመንገዳችንም ክብር ሸሽቷል። ኑሯችንና ጊዜያችንም ክብርን ሳይሆን ውርደትን ለማሸከም እየፈጠነና ረጅም መንገድ እየተጓዘ የሚገኝበትን ዘመን ለማየት የምንችለው ዛሬ ነው። ስለዚህ አንደኛው ዓይነ ጥላ ያንተን ክብር ይጥላል። የመደማመጥንና የምትናገረውንም ቋንቋ ሽልቹና ደካማ ያደርገዋል። ክብር የጎደለው ንግግር እና ሐሳብ ስታፈልቅ ከውስጥህም ከውጭም ክፉ ጠላት አብሮ ስለሚናገር ክብር የራቀው ድምፅ ይሆናል። አቤት ብትል አቤቱታ አይሰማም። ብትመክር ብትዘክር አይሆንም። ከውስጥህ ክብር ጎሎ በጠላት በኩል የወጣ ቃል ነው። ጠላት ከውስጥ በኩል አድፍጧል። በትውልድ ልቦና ውስጥም ለመያዝ እድል ታጣለ። ስለዚህ ነው እንግዲህ ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ከፍጥረታችን የቁጣ ልጆች ነበርን። ክፉ መንፈስ በኃይል ከሕይወትህ ጋር መጥቶ ተዛምዶ ኑሮህን፣ ጊዜህን፣ ዘመንህን ያመሰቃቅለዋል። የውስጥ ባህሪህን በከፍተኛ ሁኔታ አደጋ ላይ ይጥለዋል። የማንነት ጸጋና ሞገስም ይርቅሃል። ስለዚህ ክብር ይጎልሃል። ሁሉም ክብር ጎሏቸዋል ይላል ታላቁ ጳውሎስ። ክብር ጎሏቸዋል። ክብር ጎሏል። ክብር ርቋል። ኤካቦድ ተወልዷል። ክብር የለቀቀበት፣ ክብር የጠፋበት፣ ክብር የተጣለበት ትውልድ ውስጥ የምንገባው የዓይነ ጥላ ተጽዕኖ ነው። ዓይነ ጥላ ከጣዖት ይወለዳል። ከጣዖት ውስጥ አብሮ ይወለዳል። ለገበያ፣ ለእውቀት፣ ለጥበብ፣ ለማስተዋል ተብሎ ከዚህ ከመናፍስት አብሾ ጋርም አብሮ ይወለዳል። በዚህ ጊዜ ወደ ትውልድ ለመተላለፍ እድሉ ሰፊ ስለሆነ ከዛሬ 11ኛውና 12ኛው 13ኛውና 14ኛው ትውልድ በፊት የነበሩት ትውልዶች ዛሬ ላለው ዘመን ትውልድ ውድቀት ምክንያት የሚሆኑበትም አጋጣሚ ሰፊ ነው። ወደ ጣዖት ሄደው ንስሐ ሳይገቡ የመናፍስትን ጉዳት ሳያስተምሩ ሳይገልጹ ጠላት እንዳለ ሳያስረዱ መንፈሳዊ የሰይጣን ደባን ሳይገልጹ
ያለፉበት የእግዚአብሔርን ክብርና ኃይል የማዳኑን ጸጋና ሞገስም ከነበረከቱ ሳያስረዱ ያለፉት ሰዎች የወለዷቸው ልጆች ይሄንን የመቅሰፍቱ ዘመን ላይ ለመድረስ እድል ገጥሟቸዋል። ይሄ አይነ ጥላ ነው። እውነት ተጋርዶባቸው ሐሳብና ቅንነት በጎነት ተጋርዶባቸው የተወለዱ ሲሆኑ ምርጫቸውም ምኞታቸውም ከአራዊት እኩል የሚሆንበትን አስተሳሰብ እንዲይዙ ይገደዳሉ። ምን ማለት ነው? ይሄ አይነ ጥላ ነው። በጎው ነገር መልካሙ ነገር ከሕይወታቸው እንዲርቅ የሚፈትናቸው መንፈስ ከነሱ ጋር አብሮ ተወልዷል። ስለዚህ ክብርህን ይጥላል። በኤሊ ዘመን ክብር ከወደቀ በኋላ ታቦተ ጽዮን በባዕዳን እጅ ውስጥ ወደቀች። የአሕዛብ ልጆች ለማላገጥ አፋቸውን በክፉ ድምፅ በክፉ ቃል ለመናገር አጋጣሚውን አገኙ። አዎ እግዚአብሔር ይማረን። ሁለተኛው አይነ ጥላ ከሚያጠፋብህና ከሚያበላሽብህ አንዱ የሕይወት ሞገስህን ያጠፋል። የሕይወት ሞገስ እግዚአብሔር አምላክ ለሰው ልጆች የሚሰጥ የውጨኛው የሰውነት ክፍል ብርሃን ነው። ያ የሰውነት ክፍል ብርሃን በዚህ በአካል ላይ የሚታይ የሕይወት ድባብ ነው። ያ ደግሞ በጠላት ላይ ትልቅ ድል የሚሰጥ የመንፈስ ቅዱስ ጥበቃን የሚያረጋግጥ ወደ ተስፋ የሚወስደውን መንገድ የሚያሳይ በቃሎችህ ውስጥ መንፈሳዊ ውበትን የሚያሳድር የመደመጥን የመፈቀርን እና የመተሳሰብን የውስጥ የህሊና ሞራል የሚያበዛ የሚያደርገው ይሄ ሞገስ ነው። ሞገስ የሚለው መድኃኒታችን ኢየሱስ ክርስቶስ በሞገስ ያድግ ነበር። ሩት ሞገስን ባገኝ ባለችው መሰረት ርስት አግኝታለች፣ ትውልድ አግኝታለች። ከባዕድ ሀገር መጣ ባለ ርስት ባለ ሀገር እንድትሆን እግዚአብሔር አግዟታል ሞገስን በመመኘቷ። ስለዚህ የሕይወትን ሞገስ አይነ ጥላ ያጠፋብሃል። ሞገስ የሚያድገው ከአንተ ጋር ስትጸልይ፣ ስታመልክ፣ እግዚአብሔርን ስትማጸን፣ ሞገስ ስጠይ ብለህ ስትለምን እግዚአብሔር ሞገሱን ይሰጣል። በሞገስ ውስጥ የሚከተሉት ባህሪያቶች አሉ። መደመጥ፣ መከበር፣ መፈቀር እና መታሰብ። መታሰቢያ ለዘላለም አይወድቅም፣ በሰዎች ልብ ውስጥ ተቀምጦ ይኖራል። ነፍሳቸውን የሚባርክ ሐሳብ ከሰዎች ውስጥ እንዲቀመጥ የሚያደርግ መንፈሳዊ ጉልበት የምታገኘው በሞገስ ነው። እግዚአብሔር ሞገሱን ያብዛልን። ፈጣሪ አምላካችን ለትውልዳችን የጎደለውን የጠፋብን ክብርን ሞገሱን ይስጠን። ከአባቶቻችን ላይ ሞገሱንና ክብሩን ይጨምር። ዛሬ ተዋርደናል። መተሳሰባችንም መፋቀራችንም ከባህሪያችን የራቀው በዚህ በአይነ ጥላ ጠላት የተደገፍን ስለሆን መማቀቅ በዝቶብናል። ስለዚህ የሕይወት ሞገስን ያጠፋል። አይነ ጥላ ሞገስን ይጋርዳል። መጀመሪያውኑ ስለ ሞገስ የሚኖርህን ክብር እንዳትማረው ውስጥህን ያጨልማል። ሞገስን የምንማረው ከአባቶቻችን መንፈስ ጋር መማፀን ሲጀመር ነው። አብርሃም ውስጣዊ ማንነታችን ወደ ሰማይ ክብር ከፍ ሲያደርግ ምድራዊ